ስራ ማለት በመጽሐፍ ቅዱስ ውስጥ ምንድን ነው? የተምታታበት እሱ ነው። እሱ ላጥራል። ስራ ምን ማለት ነው? በመጽሐፉ ስራ ምንድን ነው? የተራበ ያበላ፣ የተጠማ ያጠጣ፣ የታሰረ ስራ ኮንሰፕቱ ምንድን ነው ነው ያልኩህ። በምን የጠየቁ የስራ ኮንሰፕት ምንድን ነው? መጽሐፍ ቅዱስ ስራ ብሎ ሲያወራ ምንድን ነው እሱ? ይኸው አልኩህ እኮ በጎ ነገር ያደረገ ማለት ነው አይደለም። ላሳየህ፣ ከመጽሐፉ ላሳየህ። አዳሬ ለመማር ልባችሁን ክፈቱ፣ ይጠቅማቸዋል። ስራ እንዴት እንደሆነ ላሳይ። መጽሐፉ እንደዚህ ነው የሚናገር። ለሚሰራ ስራ ማለት ደሞዝ ያለው ያንን ነገር በማድረግ የሆነ እንደ ግዴታ የሆነልህ ማለት በቃ ለምሳሌ በጉልበትህ በላብህ ደሞዝተኛ ሆነህ ታውቃለህ አይደል? ሰራተኛ ሆነህ ታውቃለህ ብዬ አስባለሁ። አየህ፣ እሱ ስራህ ነው አይደል? አንተ ስራህ ነው። ደሞዝ ስትቀበል የሰራህበትን ደሞዝ ስትቀበል ጸጋ ነው ወይስ የላብ ውጤት ነው? ማለት አሰሪ አዝኖ ነው በወር በ30 ላይ የሰጠ የከፈለክ ስላዘነልህ ነው? አይደለም። ፍሪ ጊፍት አይደለም አይደል? ምን ስለሰራህ ነው? ስራ ማለት አንተ ባረከው ኮንትሪቢዩሽን የምታገኘው ለዛ ላወጣው ተመጣጣኝ የሆነ ምላሽ ያለበት ማለት እንደ ግዴታ ነው። እሺ አሁን ስለ ስራ እኮ ነገረኛ በመጽሐፍ ያው ሮሜ ምዕራፍ 4 ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚያደርግ ለሚሰራ ሰው ደሞዝ ምንድን ነው? እሱ ዕዳው አይደለም፣ ዕዳ አይደለም፣ ሶሪ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ማለት ነው? አንድ ሰው ደሞዝ ሲሰራ ስራ ለሚሰራ ሰው ደሞዙ ግዴታው ነው። ስራ ሰርተ ደሞዝ ታገኛለህ። በጣም ግዴታ ክሊር ነው እንጂ ያሰሩ ፌቨር አይደለም፣ ጸጋ አይደለም፣ ነፃ ስጦታ አይደለም ደሞዝ የተሰጠ። ኦኬ። ስለዚህ ሰው ስራ ከሰራ በሰራው ምክንያት የሚያገኘው ነገር ነፃ ስጦታ አይደለም። ምን ማለት ነው? አንድ ሰው ንስሐን ስራ ነው ብሎ የሚያስብ ከሆነ ንስሐ ስለገባ ምህረትን የሚያገኘው እንደ ደሞዝ ከቆጠረው፣ አዎ እግዚአብሔር እንደ ግዴታ በቃ ንስሐ ስለገባ እግዚአብሔር ግዴታው ነው አንተን መማር ብለህ የምታስብ ከሆነ ያለ ምህረት እግዚአብሔር ከምህረቱ ከቸርነቱ የተነሳ ካልሆነ በስተቀር በቃ ግዴታው ነው እግዚአብሔር እኔን መማር የሚል እምነት ያለ ከሆነ አዎ ስራ ምን ይሆናል? እኔ እንደዛ አላመንኩም። ንስሐ ምን ይሆናል? ስራ ይሆናል። ግን ንስሐን እንደ ደሞዝ እንደ እግዚአብሔር ግዴታ ሳይሆን የእግዚአብሔር ምህረትና ቸርነትን እያሰበ ይቅርታ ቢያደርግልኝ ብሎ እግዚአብሔር ፊት ከጠየቀ ንስሐ ስራ አይደለም፣ ጸጋን የሚቀበልበት። ስለዚህ አሁን እኔ ለአቤል ያለኝ ቻሌንጅ ይሄ ነው። አሁን ስራ ነው ብለኸኛል አንተ ምን ብራዘር። ስለዚህ አንተ በእግዚአብሔር ፊት የምትሆነው ንስሐ ለመቀበል እንደ መብት ንስሐ በመግባት እግዚአብሔርን ምህረት ለመጠየቅ ነው። ይኸውልሽ ልመልስ አሁን? አዎ መልስ። ጨረስኩኝ። እሺ ይኸውልህ እኔ ንስሐ ስገባ እግዚአብሔር ለግዴታ ይምረኛል እያልኩ አይደለም። አሁንም ጀምሮ የምናገረውን ነገር እንዳለ ታጣመዋል። ስራ መሆኑ ቀራ። በቃ አንዳንጠኛ እንደፈለግክ ብታወራ በቃ ችግር የለም። እኔ እናንተ ወይ በፍጹም አንድ አንሆንም። ወደ እኔ ስትመጣ አንድ ልንሆን እንችላለን ምናልባት። እሺ የስራን ኮንሰፕት ንገረኝ ብዬ ነበረ፣ አልነገርከኝም። ስለ ስራ ማለት ሰራና ደሞዝ ሲከፈለ ስራ ነው ይባላል። ደሞዝ ካልተከፈለ ግን ስራ አይደለም ይባላል ብለህ ነው ባጭሩ የነገርከኝ። ይሄ መጽሐፉ እንደዛ ነው። የክርስትና እምነት አይደለም። ሮሜ ምዕራፍ 4 ተጠቀስኩልህ ወዳጅ፣ መጽሐፉ ነው የሚለው። ኢየሱስ ክርስቶስ ስራ ስሩ ብሏል። እንግዲህ አላለም እንዴ? ብሏል። ያለበት ቦታ አለ። አዎ ብሏል። በል እሺ፣ አዎ ብሏል። ስራ ስሩ ያለበት ቦታ አለ። እውነት ነው። በጣም ጥሩ። እሺ አንተ እምነትህ ብቻውን ቅድም አያድነኝም ብለሃል። አላልክም? እምነት ብቻ አያድነኝም አላልኩም እኮ። እምነት ብቻ ያድነሃል? አዎ እምነት ብቻ ያድነኛል። እሺ ንገረኝ። እምነት ብቻውን ያድነኛል የሚል ጥቅስ ነገር። እሺ ካለ ሌላ የሚያድን ካለ ታሳየኛለህ። እምነት ብቻውን የሚል ካሳየኸኝ እኔ ደግሞ እምነት ብቻውን እንደማያድን አሳያለሁ። አይዞህ ብራዘር፣ ሌላ ነገር ካለ ታሳየኛለህ። ከእምነት እኮ ነገርኩህ እኮ። አይዞህ ብራዘር፣ እምነት ብቻውን ያድናል የሚል ካሳየኸኝ ጠየከኝ አይደል ብራዘር? ሌላ ካለ እምነት ብቻውን እንደማያድን ደግሞ ነው ያሳያል። ይሄው ላሳየህ። እሺ መጽሐፉ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። መጽሐፉ ምን እያለኝ ነው? በልጁ የሚያምን ምን አለው? የዘላለም ሕይወት አለው። ቁጥር 18 በእርሱ የሚያምን አይፈረድበትም። በማን? በክርስቶስ ኢየሱስ የሚያምን። እምነት ምን ያደርጋል እያለ ነው? ያድናል እያለኝ ነው ያለው። መጽሐፉ ነው የሚናገር። ይኸውልህ ጨምርልህ፣ አንድ ክፍል ላይ ነው ይሄንን ሁሉ እያነበብኩት ያለው። በልጁ የሚያምን የዘላለም ሕይወት አለው። ምን የሚያምን? ከእምነት ውጭ ሌላ የተጨመረ አለ? የለም። በኢየሱስ የሚያምን የዘላለም ሕይወት አለው ይላል። አይ ኢየሱስ ክርስቶስን ማመንህ ብቻ አያድንህ የምትለኝ ከሆነ በማስረጃ ነው መሞገት ያለበት፣ እኔ አይደለሁም።
ብቻ አይልማ። ታዲያ ሌላ አለ? ኢየሱስ የሚያምን የዘላለም ሕይወት አለው። ሌላ አለ? ከኢየሱስ ውጭ ሌላ የሚያወራ አለ? ካለ አሳየኝ። አዳምጠኛ። ቆይ አንዴ፣ ካለ አሳየኝ። አዳምጠኛ። እንዴት ነው ማሳየህ? አንተም እያወራ አሁን አንተ ያሳየኝ እምነት ብቻ ያድነኛል የሚል ጥቅስ አላሳየኝ። ይኸው ቃሉ ነው የሚለው ኢየሱስን ማመን የዘላለም ሕይወት ያሰጣል ይላል። ይኸው እያለኝ ነው ያለው። አዎ ኢየሱስን ማመን የዘላለም ሕይወት ያሰጣል። ሌላ አለ? ከኢየሱስ ሌላ የሚያድን አለ? ብራዘር የለም። ብቻ የሚለው ቃል ነው የምናወራው ማለት ነው። ብራዘር የቃላት ጨዋታ አለ። አዳምጠኛ አዳምጠኛ። እሺ አልጨረስንም። ብቻ አውርተን ጨረስን የምትለው ነው። የለም አልከኛ። የለም ነው ያለ ሰው ከኢየሱስ ውጭ አለ? የለም አልከኝ። መጽሐፉ ግን ኢየሱስን ያመነ የዘላለም ሕይወት አለው አለኝ። በቃ ጨረስከው እኮ ብራዘር፣ ራስህ እኮ ነው የጨረስከው። አለ ብትለኝ ከኢየሱስ ሌላ የሚያድን አለ ብትለኝ፣ አዎ ኢየሱስን ማመን ብቻ አያድንም ብዬ ከአንተ ጋር እስማማለሁ። ከኢየሱስ ሌላ የሚያድን የለም ብለህ ካወራ ኢየሱስ ያድናል ብዬ ካወራሁ ብቻውን ነው ኢየሱስ የሚያድነው ማለት ነው። እሱን ማመን ብቻ ነው የሚያድነው ማለት ነው። አለቀ እኮ ጨረስኩ። ለምን አዳምጠኛ። ይኸውልህ እሺ አወራ። እሺ እኔ ደግሞ ላውራ። አውራ። መቼ አታውራ? እኔ እምነት ብቻ ስራ አያድነኝም፣ እምነቴ ብቻ ያድነኛል የሚል ጥቅስ ስጠኝ ነበር ያልኩህ። አንተ ኢየሱስ ያድናል እያልክ ነው የቀጠልከው። ኢየሱስ እንደሚያድን ግልጽ ነው። ስራ አያድንም አላልከኝም ብራዘር። የጠየቀኝን ላስታውስ። ሾርት ሚሞሪ ከሆንክ ማለት ኢየሱስ ክርስቶስ ብቻ ያድናል የሚል ማስረጃ ስጠኝ ያልከኝ። ይኸው ሰጠው። ኢየሱስ ብቻ አላልኩም። ኧረ እባክህን አንተ ነህ ሾርት ሚሞሪ እንኳን ወንድም። ይኸውልህ እምነት ብቻ ነው ያልኩህ እኔ። ያንተን እምነት ብቻ ነው ያልኩህ። ያንተ እምነት ብቻ። አዎ የኔ እምነት ብቻ ያድነኛል። አዎ ኮሽ ያው ስራ እምነት ያለው ስራ የሌለው የሞተ ነው ይላል። ምን ልትለው ነው? እሱ ምን እኔ እምነቴን በስራ ለመግለጽ ላይ አይደለም እየጠየቀኝ ያለው። እምነት ያድናል ወይ? አዎ ያድነኛል። መጽሐፉን ላንብብልህ? አዎ ላንብብልህ። ፈቃደኛ ከሆንክ ላንብብልህ። ይኸው መጽሐፉ ምን ይላል ነው ጥያቄው። እሱ ነው መጽሐፉ ምን ይላል ነው ጥያቄው። መጽሐፉ ኢየሱስን ያመነ ይድናል ይላል። ስለዚህ እዚህ ጋርም እኮ እምነት ብቻ ያለው አያድንም እያለ ነው። ምን ልትለው ነው? እሱ አዎ አየህ፣ የያዕቆብ መልእክት ቅድም ባልኩ መሰረት ነው የሚፈታው። ምንድን ነው እያለ ያለው? አንዴ በደም ስማኝ እንዳትገባ በማለት የያዕቆብ መልእክት እያለ ያለው ኢየሱስን ያመነ ሰው አይድንም እያለ አይደል። እምነት ያለው ሰው ምን ማለት ነው? የዳነ ሰው እምነቱን በስራ መግለጥ አለበት ነው እያለ ያለው። ያ ስለ እምነት ብቻ አይልም። ቅድም እኮ እያወራ ነበር። እኔ እንዳወራ እኮ አልፈቀድክልኝም። አሁን እኮ አንተ ነህ የጠየቀኝ ወዳጄ። አንተ ጠይቀህ ለምን ለማውራት እንደምትፈልግ አለ። አንተ እኮ የጠየቀኝ የአንተን ጥያቄ እኮ ነው እየመለስኩ ያለሁት ወዳጄ። አንተ የምትመልስልኝ ከራስህ ሀሳብ አይደለም። መጽሐፍ ቅዱሱ ላይ ያለውን ንገረኝ እኮ ነው። ይኸው ከእግዚአብሔር ቃል ነው እኮ አሁን እየነገርኩ ያለሁት። ከኪሴ እኮ አለ አሁን እያወራሁ ያለው። ምን ሆነ እኮ መጽሐፍ ቅዱስ ደግሞ ምን ይላል? እምነት ያለው ሰው ስራ የሌለው የሞተ ነው ይላል። እያብራራሁልህ ያለሁት እሱን ነው እያብራራሁልህ ያለሁት። እኛ ኢየሱስ ክርስቶስ ብቻ ያድናል ወይ ደግሞ እምነት ብቻ ያድናል ብለን ስናወራ ምን ማለታችን እንደሆነ ግልጽ ነው። እኛ ኢየሱስ ክርስቶስ ብቻ ያድናል ወይ ደግሞ እምነት ብቻ ያድናል ብለን ስናወራ በክርስቶስ ኢየሱስ ላይ ያለን እምነት በኢየሱስ ላይ ያለን እምነት ያድነናል እያለን ያለ። ለምን ሌላ ነገር ሳትጨምሩ ካልክ መጽሐፉ ለመዳን ሌላ ነገር ጨምሩ ስለማይል ማለት ነው። እሺ እኮ ልክ ነሽ፣ ተቀበልኩ። ይሄን እምነት በኢየሱስ ክርስቶስ ላይ ያለ እምነት ብቻ አያድንም እያለ ነው መጽሐፉ። አይልም እንደዛ። ኢየሱስ ብቻውን አያድንም አላለም መጽሐፉ። ኢየሱስ ብቻውን አላልኩም እኔ። ማመን እምነት ብቻ አያድንህም እያልኩ ነው። መጽሐፉም እያለ ነው እምነት ብቻ አያድንም እኮ ብለህ ስታወራ ምን እያልክ እንደሆነ ታውቃለህ? ኢየሱስ አያድንም እያልከኝ ነው ያለ አይደለም። የአንተን እምነት ነው የጠየቅኩ። አንተ ኢየሱስን የምታምነውን እምነት ስራ ካልሰራህበት እምነትህ ብቻ አያድንህም እያልኩ። ብራዘር እኔ ኢየሱስ ክርስቶስን ሳምን ምን እያልኩኝ ያለሁት? ያድነኛል ብዬ ነው እያመንኩኝ ያለሁት። እሱ እምነት ብቻ እኛ ኢየሱስ ክርስቶስ ብቻውን ያድናል ብለን ስናወራ በደምብ ስማኝ። ኢየሱስ ክርስቶስ ብቻውን ያድናል ብለን ስናወራ ኢየሱስን በማመናችን እንጸድቃለን፣ እንድናለን እያለን ያለ። ስለዚህ በእምነት ብቻ አድናለሁ እያልክ ነው ማለት። አዎ ኢየሱስን የእሱን የማዳን ስራ ሰርተን አይደለም የምናገኘው። ነፃ ስጦታ ሰርተህ አይደለም የምታገኘው፣ ለፍተህ አይደለም የምታገኘው፣ አምነህ ነው የምታገኘው። ይሄ ነፃ ስጦታ የተቀበልኩት ከስራ አይደለም። ይህን ላሳይ፣ ከስራ እንዳልሆነ ላሳይ። መጽሐፍ አውቃለሁ። ቅድምም እኮ ነግራኛል። አይ አታውቀውም ብራዘር፣ አታውቀውም። ብታውቀው ስለ ግልጽ የሆነልን ጸጋው በእምነት አድኗችኋል ነው የሚለው። ምን ጸጋው? ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አዎ ልክ ነው። ማንም እንዳይመካ ከስራ አይደለም አለ። ምን አለ? ከስራ አይደለም። ስለዚህ አንድ ሰው ስራ ሰርቶ ሊድን አይችልም። ለምንድን ነው ልድን የማልችለው? በጸጋ ስለ ዳንኩኝ አለቀ። የዳንኩት በምንድን ነው? በጸጋ በእግዚአብሔር በነፃ ስጦታ ነው የዳንኩት። በነፃ ነው የዳንኩት ብዬ ሳወራ የዳንኩበትን እውነት ስምናገር ከሆነ አዎ የዳንኩት በነፃ ነው፣ በእምነት ብቻ ማለት ነው።
ለምን? ጸጋው ያዳነኝ ይሄ ነጻ ስጦታ በእምነት ነው። ከዳንኩ በኋላ ግን ዝም ብዬ እኖራለሁ ማለት ግን አይደለም ነው መሰመር ያለበት። ምን ማለት ነው? ከዳንኩ በኋላ ስራ የሚገባው መቼ ነው? አሁን ነው። መቼ ስራ የሚገባው? ከዳንኩ በኋላ ነው። እሺ ይህንን የሚያስረዳ አንድ የኦርቶዶክስ ትምህርት ልጨምርልህ። አንድ የኦርቶዶክስ ትምህርት ልጨምርልህ። ይኸው ምን ይላል? የጽድቅ መንገድ ይላል። የምን የጽድቅ መንገድ? ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛው የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለው አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከእርሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስደን የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን ወደ መንግስተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። የምንጸድቅበት ሃይማኖታችን ማን ብቻ ነው? ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ፣ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብሏል። እንዲህም ማለቱ በእኔ ጽኑ ሲል እና ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እደግመዋለሁ፣ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ሁሉ ያስተምረናል። ጳውሎስ ሲያስተምር ጽድቅ በምን ብቻ? በእምነት ብቻ እንደሚገኝ ያስተምረናል። አለቀ። ስለዚህ አሁን ያዕቆብ እያወራ ያለው የዳነ ሰው የዳነበትን ነገር በምን መግለጥ አለበት እያለ ነው? በእምነት መግለጥ አለበት እያለ ነው። ያዕቆብ እያወራ ያለው ስለ ዳኑ ሰዎች ነው፣ ስለ ጸደቁ ሰዎች ነው። በክርስቶስ ኢየሱስ ያዕቆብ እያለ ያለው እባክህን ቆይ አንዴ። ያዕቆብ እያለ ያለው የዳነ ሰው እምነቱን በእምነት ይግለጽ አይደለም እያለ ያለው፣ በስራ ይግለጽ ነው እያለ። ታዲያ ያመነ ሰው እኮ ኦልሬዲ የዳነ ሰው ነው ወዳጅ። ኢየሱስን ያመነ ሰው ኦልሬዲ የዳነ ሰው ነው። ያ የዳነ ሰው እምነቱን በምን መግለጥ አለበት? በስራ መግለጥ አለበት ነው እያለ ያለው። አለቀ ብራዘር። አንተ እምነቴ ብቻ ያድነኛል አትበላ። ለመዳን አይደለም እምነቱን የሚገልጠው ወዳጄ፣ ስለ ዳነ ነው ስራውን የሚገልጠው የሚያሳየው። እና እምነትህን ማስቀጠል የለብህም እንዴ? ታዲያ እምነትን የምታስቀጥለው ታዲያ በመስራት አይደል? እምነት የሚቀጥለው በእምነት ነው። አለቀ። ያለ በእምነት ነው ስራ የሚሆነው። ያመንክበትን እምነት ነው ሪቬል የምታደርገው እኮ። ያመንክበትን እምነት የምታስቀጥለው በምንድን ነው? በእምነት ነው። ያመንኩበትን እምነት የማስቀጥለው በእምነት ነው። እምነት የሚቀጥለው በእምነት ብቻ። እሺ ዮሐንስ 15 ክፈት። እሺ ቆይ ያዕቆብ ላይ ጨርሰን ነው አምኔ። ያዕቆብ ላይ መጀመሪያ ጨርስ። አንዴ እባክህ ያዕቆብ ላይ ጨርስና ከዛ የፈለግከው ቦታ ላይ ነው። ያዕቆብ ላይ እንጨርስ። አንዴ እባክህ። ያዕቆብ ላይ እምነት ብቻውን የሞተ ነው ይላል እኮ። ከዛ የፈለግከው ቦታ ላይ ትሄዳለህ። ያዕቆብን እንጨርስ። ያዕቆብም እምነት ብቻውን የሞተ ነው ይላል። ሌላ ምንም እኮ ልልህ አልሰጥም። ከዚህ በላይ ልነግርህ አልችልም። እንግዲህ መስራት አትችልም እንደሆነ አላውቅም። እምነት አያድንም ያለበት ቦታ አለው ያዕቆብ? እምነት ብቻውን አያድንም እያለ ነው። እምነት አያድንም ያለበት ቦታ አለው ወይ እኮ እያልኩ ነው። እኔም እምነት ብቻውን አያድንም እያለ ነው። ብራዘር ያዕቆብ እምነት አያድንም ያለበት ቦታ አለ ወይ ነው ያለው ወዳጅ። እሺ ያዕቆብ እምነት ብቻውን ያድናል ያለበትን ቦታ እስኪ የጠየቁት ጥያቄ መልስ የለም። የመለስኩልህ ነው። እምነት ብቻውን አያድንም እያለ ነው። ኢየሱስን ያመኑ ሰዎች አይድንም ያለበትን ቦታ አለ። እኔም እኮ እንደዛ አላልኩም። እምነት ብቻውን አዳምጠኛ በእናትህ በቃ ለጠየቁት ጥያቄ የለም። አዳምጠኛ አለኝ። እሺ ካለ ነገር አሳይኝ ቦታውን። እምነት ብቻውን አያድንም ይላል ያዕቆብ። ወዳጅ እምነት አያድንም ያለበትን ቦታ አሳየን ያልኩህ እኮ እያልኩ ነው። እምነት ብቻውን አያድንም ያዕቆብ ያውና ያዕቆብ 2 ክፈት። ቅድም እኮ ተናግሬ ያዕቆብ እምነት አያድንም ብሏል። እምነት ብቻውን አያድንም ብሏል። አዎ የጠየቅኩት ጥያቄ እምነት አያድንም ብሏል ወይ ነው? እምነት ብቻውን አያድንም ብሏል። አዎ እኔ ብቻውን እኮ እያጠናከርኩ ያድናል ወይስ አያድንም እያጠናከርኩልህ ነው። እምነት ብቻውን አያድንም። እኔ አጠናክርልኝ አላልኩም። እምነት ያድናል ወይስ አያድንም? ኢየሱስን ማመን ያድናል ወይስ አያድንም? እምነት ብቻውን አያድንም እያልኩ ነው። ስለዚህ ኢየሱስ አንተ እምነት ቆይ አቤሎ ያልከውን ላሳይ። አንድ ሰው ኢየሱስ ክርስቶስን ብቻውን ማመኑ አይድንም ማለት ምን ማለት ነው? በደንብ ላሳይ። እንደዛ አላልኩም። ኢየሱስን ብቻውን ማመኑን አያድንም እያልኩ አይደለም። ያንተ እምነት እንደዛ ነው እያልከኝ ያለው። አዳምጠኛ። እንደሱ ነው እያልከኝ ያለው ነው እያልከኝ። አዳምጠኝ። እሺ ሳታዳምጠኝ እንዴት ነው? እሺ ጥሩ። እምነት ያንተ ለኢየሱስ ክርስቶስ ያለ እምነት ብቻውን ስላመንከው ብቻ ኢየሱስ አምላኬ ነው ብቻ
ስላልክ አትድንም። ቃል በቃል አምላኬ ነው ብለህ ነው እንደምትለው አንተ? እኔ ብቻ እንደዛ ብቻ ብዬ ድናለሁ መች አልኩ? አይደለም። አይ አምላኬ ነው ኢየሱስን ያድና ብለህ ስታወራ የኢየሱስ ክርስቶስን አምላክነት ብቻ ተቀብለህ ነው የምትድነው? እንደዛ ነው እያልከኝ ያለው? አንተ እንደዛ ተቀብለህ ብቻ አትድንም እያልኩ ነው። እኔ ስለኔ አይደለም ስለ አንተ የጠየቅኩህ ወዳጄ፣ አትደበቅ። እኔ እኮ እየጠየቅኩ ነው። አንተ ጠይቄ እየመለስክልኝ እኮ ወዳጄ፣ ምን ሆነህ ነው? እሺ አንዴ እናሳጥረው በቃ ክርክር እናሳጥረው። አሁን ለጠየቅኩህ ነው እያልከኝ ያለው ብራዘር። እሺ ምንድን ነው ጥያቄ? በደምብ ስማኝ። አሁን ኢየሱስ ክርስቶስን በክርስቶስ ኢየሱስ በማመን ነው ምንድነው ብለህ ስታወራ ማለት ነው። ኦኬ አንድ ሰው ኢየሱስን በማመን ይድናል ወይስ አይድንም? አቤል ሲመልስልኝ እምነት ብቻውን አያድንም እያልኩ ነው። ብራዘር እኮ እምነት ልናወራ እኮ ነው። አሁን እሱ ልናወራ ነው። ኢየሱስ አያድንም ብለህ እየነገርከኝ ነው ያለው አይደለም። ኢየሱስ ክርስቶስ አዳኛችን ነው፣ አድኖናል። ቆይ ብራዘር ቆይ፣ አድኖኛል አዳኝ ነው ብለህ የምታወራ ከሆነ ኢየሱስ ክርስቶስ ያዳነህና ኢየሱስ ክርስቶስ ምን አድርገኸው ነው ኢየሱስ ያዳነህ? እንግዲህ ምንም አላደረኩ፣ እንዲሁ ነው ያዳነኝ ብራዘር። ስለዚህ እምነት ብቻውን ያድናል? ራስህ እኮ ነው እየተናገርክ ያለው። እምነትን አስቀጥል ነው እያልኩ ያለሁት ወንድሜ። ስለዚህ ድህነትን አስቀጥል ያልኩ። ስለዚህ እምነት ብቻውን ያድናል ማለት ነው። አስቀጥል፣ ድህነትን አስቀጥል ነው ያልኩ። ቆይ ብራዘር ይኸውልህ እምነት ብቻውን ያድናል ማለት ነው። በጣም አደከምከኝ በእውነት ለመናገር ብራዘር። እኔ መድከም ያለብኝ ብራዘር ኢየሱስ ብቻውን ያድናል ማለት ነው። ቆይ እሱን ጨርሰን ወደዛ ምን ሄደ? ኢየሱስ ብቻውን አድኖናል፣ እምነትህን ደግሞ ታስቀጥላለህ። ወይ አትደብቀው እሱን። አሁን ኢየሱስ ክርስቶስ ብቻ አድኖኛል ብለህ የምታወራ ከሆነ ኢየሱስ ክርስቶስ ብቻውን አድኖኛል ብለህ የምታወራ ከሆነ ኢየሱስ ያዳነ ብቻውን አምነህ ነው ወይስ አታምነው ነው? አምኜው ነው እንጂ። ስለዚህ እምነት ብቻውን ያድናል ማለት ነው። እምነት ብቻውንማ አድኖኛል፣ ግን እምነት ከዚህ በኋላስ ቅድም ያልከውን ነገር አብራራው፣ አልገባኝም። ምን አልከኝ? ኢየሱስ ክርስቶስን በማመን ድኛለሁ አልከኝ። ተሳስቻለሁ? ኦኬ በጣም ጥሩ። ኢየሱስ ክርስቶስን በማመን ድኛለሁ ብለህ ስታወራ እምነት ብቻውን አድኖ ነው ወይስ አላዳነም? አድኖኝ ነው። ስለዚህ እምነት ብቻውን ያድናል ማለት ነው። አድኖኝ ነው እንጂ ያድነኛል አይደለም። አዳምጥ፣ አሁንም አዳምጥ። አድኖኝና ያድነኛል ይለያያል። መድብለ ቃል እንዴት ነው የተማርከው? መድብለ ቃል እንዴት ነው የተማርከው? አድኖኛልና ያድነኛል ይለያያል። አድኖኛልና ያድነኛል ይለያያል ወንድሜ። እኔ ጠየቅኩ እምነት ብቻውን አላዳነህም ወይ ነው? እምነት አድኖኛል እያልኩ ነው። እምነት ብቻውን እምነት ብቻውን ያድናል ማለት ነው። አድኖኛል ነው ያልኩት። ታዲያ ሳይሆን አድኖኛል ነው ያልኩት። ሳያድንህ ነው ያዳነ አይደለም። ወደፊት ደግሞ የምትሰራው ነገር አለ፣ ያድንሃል። ሆልዶን ስለ ወደፊቱ እኮ ጠይቀሃለሁ። እምነት ብቻ ስለመዳናት በምን እርግጠኛ ሳትሰራ ስለ ወደፊቱ ጠይቀሃለሁ። እምነት ብቻ አድኖኛል። ስለዚህ እምነት ብቻውን ያድናል ማለት ነው። አድኖኛል። ወደፊት ደግሞ ቆይ ሆልዶን ወደፊት ልጠይቅህ። ያድናል ማለት አይደለም። እምነት ብቻውን ሳያድን ነው ያዳንህ? እምነት ብቻውን አድኖኛል። አዎ እኮ ስለዚህ እምነት ብቻውን ያድናል ማለት ነው ወዳጅ፣ ስራ ሳይጨመርበት አይደለም። ወደፊት ደግሞ ቢያድንህ እሱ በፈቀደልህ መልኩ ስትመላለስ ስለ ወደፊት እኮ አትደባልቁ አውራጅ አትደባልቁ። እሺ በቃ እንደዚህ ከሆነ አንግባባም። እሺ ልጠይቅ አንዴ እሺ እስካሁን እኮ አወራ ኖሮችን ጨርሰናት ነው የምንሄደው ብራዘር። እችን ጨርሰናት ነው የምትሄደው። ይኸውልህ ምንም እኮ የምንጨርሰው ነገር የለም። እኔም እንደዚሁ ነው የምመልስልህ እኮ። ችግር የለም ካልሆነ ችግር የለም እንደጋግመዋል። ችግር የለም አይሰለችም። ምን አልከኝ አቤል? ምን አለኝ? እምነት ብቻውን ያድናል አለኝ ማለት በእምነት ብቻውን ያድናል። እምነት ብቻውን ያድናል ማለት ነው። እሺ ጥሩ። አሁን ድኛለው ያልከው ህይወት አንዴ ቆይ። በመሰረቱ እምነት ብቻውን እኮ ሳይሆን እንዲሁ በጸጋን ሄዳን ነው። ካድከው? ቅድም በእምነት ድኛለው ያልከውን ትምህርት ካድከው? ለምን እንዲሁ በጸጋን ሄዳን ነው ማለት ነው። እኔ እንደዚህ ስል እኮ እንደዚህ እምነት ብቻውን ያድናል ስል ያንን ጸጋ ሳታምን የተቀበልከው? ምን ማለት ነው ሳታምን የተቀበልከው? ብራዘር ያንን ጸጋ ድኛለው ስትል ቅድም እምነት ያድናል ስትል የነበረውን ትምህርት ሆነው አሁን እምነት ያድናል እኮ አንተ በምትፈልገው መልኩ ሊሄድልህ ብዬ እንጂ እምነት አያድንም። አዳምጣ እንዴ! ምንድነው አንተ የሆነ እንጂ እምነት አያድንም እየተቀያየረ ነው። ፕሊስ እባክህን ይኸውልህ ባህሪያችንን እናስተካክል። አንዴ እምነት ሌላ ፖለቲክስ እምነት አያድንም እያልከኝ ነው ወይ? አንዴ አዳምጠኝ። እሺ በቃ አንዴ አዳምጠኝ ወይ ካልሆነ እሺ እምነት ምንድን ነው የምትለኝ? ጥያቄ እኮ ግልጽ አለ። እምነትህን ነው ድህነትህን ለማስቀጠል ስራ ትሰራለህ ወይስ አትሰራም? ድህነቴን በስራ አይደለም። አይ ማብራራት ሳይሆን እሰራለሁ ወይም አልሰራም። እየሰማኸኝ አይደለም? ድህነቴን በስራ አይደለም ማስቀጥለው። ስለዛ
ስራ አያስፈልግም ባጭሩ እያልክ ነው ለመዳን? አላልኩም። ለመዳን ያልከኝ? ድነትን ለማስቀጠል። ድነት የሚቀጠለው በስራ አይደለም። እሺ እና ታዲያ በምንድን ነው? በቆጣሪ ነው? ኧረ እባክህ ወንድም። ጥሩ ኦርቶዶክሳዊ ብትሆን ኖሮ ታውቀው ነበረ። እኔ ጥሩ ኦርቶዶክሳዊ ለመሆን መሞክር ሰው ነኝ። ይኸውልህ አንተ ራሱ ከጠየቅ መስማት አለብህ። እባክህ አትደረሽ። ይሰለቻል አንዳንዴ ማለት በቃ ጠይቀኸኛል። አሁን እኔ የምመልሰው አንተ አይደለም። ይኸው ምንድን ዳኒ እንዴት ነው የምታምነው ካልከኝ እኮ እኔ የምጠይቅህን መልስልኝ። አንተ ደግመህ እኔ ሳወራ ደግመህ አታወራ። በቃ ጠይቀኸኛል፣ ሚውት አድርግ። ስማ አሁን እኔ አልጠየቅኩም። አቤል አልጠየቀኝም። የቀደሙን ጥያቄ ረሳው። እሺ ጥያቄ ጠይቀሽ ልጠይቅሽ። እምነቴን ድህነቴን ለማስቀጠል ስራ አያስፈልገኝም ብለህ ልመልስልህ ስልህ እኮ ሬዲ አይደለም። ሬዲ ነው አልከኝ አይደል እንዴ? መጀመሪያ አያስፈልገኝም ልመልስልህ ወዳጄ። እርግጠኛ ነህ ለመስማት? ፈቃደኛ ነህ? እሺ ድህነት የሚቀጠለው በእምነት ነው፣ የተገኘውን በእምነት። ስለዛ ስራ አያስፈልግም ማለት ነው ለመዳን? አዎ ስራ አያስፈልግም። ማንም እንዳይመካ ለመዳን አላልኩም፣ እምነትህን ለማስቀጠል ድህነትን ለማስቀጠል። ታዲያ ድህነት የሚቀጥለው ለመዳን አይደል እንዴ? ድህነት የሚቀጥለው ድህነትን ለማግኘት ነው። እሺ ድህነትን አታጣውም አንተ ያለ ስራ? ያገኘው በእምነት ነው፣ የምታጣውም ባለማመን ነው። ባለማመን ነው የምታጣው ስራ ድህነትን። አለማመን ማለት አለመስራት ማለት አይደለም። ጥያቄ ከፈጠረብህ ነገር ነው። ባለማመን እኮ ነው። ስራና እምነት ስራ የተነጣጠለ ነው። አንዴ ስራ የእምነት መገለጫ ነው። ስለዛ ለመዳን የምታወራ ከሆነ ሁልጊዜ እምነትን ነው የምታወራው። ምን ሃይማኖትን ነው የምታወራው። የዳነ ሰው እምነቱን የሚገልጠው በስራ። ስለዚህ አሁን የምታወራው ነገር ወሳኝነት እኮ። ስለዛ ድህነት ያለ ስራ ታጣውም ወይስ ታጣዋለህ? ስሜታዊ ያልሆንኩ መልስልኝ። ስሜታዊ ካልሆንክ መስማት መቻል አለ። ምንድን ነው የሚለው? ኢቭን የኦርቶዶክስ ትምህርት ምንድን ነው የሚለው? የሃይማኖትና የመልካም ስራ ትርጓሜው ይሄ ነው። ምን? የሃይማኖትና የመልካም ስራ ትርጓሜው ይሄ ነው። ሃይማኖት ለመጽደቂያ፣ እደግመዋለሁ። ሃይማኖት ምንድን ነው? መጽደቂያ። ስለ ዘላለም ህይወት የምታወራ ከሆነ ሁልጊዜ እምነት ነው የሚነሳው። የምታገኘው በእምነት ነው፣ የምታጣውም ባለማመን። ስራ ምንድን ነው ከጽድቅ ጋር የሚገናኘው ካልከኝ፣ ስራ ይሄ ነው ከእምነት ጋር የሚገናኝ። መልካም ስራ የሃይማኖት መገለጫ ነው። አለቀ። ማን ነው የሚለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ። ስለዚህ ለመዳን የምታወራ ከሆነ ኢየሱስን ነው የምታወራው። ኢየሱስን ሰርተህ ሳይሆን የምታገኘው አምነህ ነው። ኢየሱስ ነው የምታገኘው። የምትጸድቀው በማመን ነው። የምትድነው በማመን ነው። የዳነ ሰው ደግሞ እምነቱን መዳኑን በስራ ያሳያል። ይኸው ነው አቤላ። መመለስ ያልፈለግካቸው ጥያቄዎች መገለጫዎች ናቸው ማለት ነው። ገብቶሃል ማለት ነው። እዛ ላይ ደስ ነው የሚለኝ። በቃ መመለስ ያልቻልካቸው ፖይንቶች ገብቶ ነው ማለት ነው ስትከራከር ነበር።